ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው አውሮፓ ቻምፒየንስ ሊግ ተሳትፎ ሲያደርጉ የነበሩ ቡድኖች እንግዲህ ወደ የሊግ ውድድራቸው ይመለሳሉ የሊግ ውድድራቸው ያው የሚጠበቅ ነው በተለይ መሪነታቸውን ማስቀጠል የሚፈልጉ መሪነታቸው ላይ ያለውን ጥንካሬያቸውን ይበልጥ ማሳየት ያለባቸው ቡድኖች ጨዋታቸው ይጠበቃል እንዲሁም በዝቅታ ውስጥ ያሉ ከፍ ማለት የተሻለ ተፎካካሪ መሆንን የሚፈልጉ ቡድኖች ደግሞ ራሳቸውን ይበልጥ አሳድገው ማሳየት የሚገባቸው ሳምንትን ያሳልፋሉ ዛሬ የምንመለከተው የቻምፒየንስ ሊግ አስገራሚ ምሽት ያሳለፈው አርሰናል በበርካቶች አሁን ትችቶች በተለይም ደግሞ በኳስ ተንታኞች ትችቶችን ያስተናገደ ነው የሚገኘው ይሄ የአርሰናል ትችት በተለይ የቀድሞ ተጫዋቾች የኳስ የረጅም ጊዜ ተንታኞች የሚያነሱት አርሰናል ከዚህ በፊት ይቸገርበት የነበረው ጉዳይ እንደነበረ ግልጽ ነው በተለይ ባክ ቱ ዴይስ ወደ 15 ወደ 14 አመት ወደ ኋላ ከተመለስን በቅርብ ጊዜ ከ8 ከ9 አመት በፊት ከተመለስን የአርሰናል ትልቁ እና መሰረታዊ የሚባለው ችግር የቆሙ ኳሶችን የመከላከልና በቆሙ ኳሶች የመጠቀም ችግር ነበር ነው ማስታውሰው በ2009 2008 የውድድር አመት አርሰናል የሴት ፒስ በመጠቀም 12ኛ ደረጃ ላይ የሚገኝ ቡድን ነበር በሊጉ የሴት ፒስ ጎሎችን በማስተናገድ ደግሞ በሊጉ ሁለተኛ ደረጃ ላይ የሚገኝ ቡድን ነበር ይሄ ማለት እንግዲህ በሊጉ አርሰናል ምን ያክል የቆሙ ኳሶችን ለመጠቀም የቆሙ ኳሶችን ለመከላከል ወይም ደግሞ የቆሙ ኳሶችን እንዳይቆጠሩበት ለማድረግ ይቸገር የነበረ ቡድን እንደሆነ የሚያሳይ ነው አሁን ደግሞ እንግዲህ በስልጠናው ውስጥ ሐሳቦች ያድጋሉ በስልጠናው ውስጥ ሐሳቦች ራሳቸውን የሆነ ቅርጽ ይይዛሉና ይሄ የሐሳቦች ቅርጽ መያዝ የሐሳቦች መለወጥ ደግሞ አርሰናልን አሁን በፕሪሚየር ሊግ ውስጥ እንዲሁም በአውሮፓ እግር ኳስ ላይ የተለየ የቆመ ኳስ የሚጠቀም ቡድን አድርጎታል ትልልቅ አሰልጣኞችም ከጨዋታም በኋላ የሚያነሷቸው ሐሳቦች ለዚህ እንደ ምክንያት የሚጠቀሱ ናቸው ለምሳሌ ሰሞኑን የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኒ የአውሮፓ ቻምፒየንስ ሊግ ትልቁ የቡድኖች ኳሊቲ መገለጫ የቆሙ ኳሶች አጠቃቀም ጥራታቸው ነው የሚል አስተያየት ሰጥቷል በሱ ብቻ ያበቃ አይደለም የሊቨርፑል አሰልጣኝም አርነ ስሎት የቻምፒየንስ ሊግ ዋንጫን ለማንሳት የቻምፒየንስ ሊግ ስኬትን ለማግኘት ከተፈለገ የቆመ ኳስ አጠቃቀምን ማስተካከል አለበት በቆመ ኳስ እንቅስቃሴ በቆመ ኳስ ጥራት ነው ቡድኖች የሚወሰኑት ቡድኖች ያላቸውን አቅም በቆመ ኳስ ማስተካከል ካልቻሉ የቡድኖቹ ውጤታማነት በተአምር ሊያድግ አይችልም የሚል ሐሳብ እንግዲህ አንስቶ ነበር በእርግጥም የዘንድሮ የውድድር አመት የቡድኖች ትልቁ ኳሊቲ የሚባለው የቆመ ኳስን እንዴት መጠቀም እንዳለባቸው የሚያሳይ ነው የዴድ ቦል ሲቹዌሽን እንዲሁ በቀላሉ የሚሰራ ነገር አይደለም ያው አሰልጣኞች በተደጋጋሚ የሚሰሩት ስራ ነው የቆመ ኳስ ሲቹዌሽንን ይበልጥ ያደገ የሚያደርገው ይሄ በተጫዋቾች አእምሮ ውስጥ የሚሰራው ስራ ተጫዋቾች በዚህ ሐሳብ ላይ ያላቸው መረዳት ከገባቸው በኋላ ወደ ቡድን እንቅስቃሴ እንዲገባ የሚደረግ ይሆናል ማለት ነው ሜቲክለስ ትሬኒንጎች ያስፈልጉታል ይላል ኒኮላስ ዮቬር ሜቲክለስ ማለት ጥንቃቄ የተሞላበት ድሪልድ የተደረገ የተሰናሰለ በደንብ የተሰራበት ትሬኒንግ ያስፈልገዋል ነው የሚለው በእርግጥ ጥንቃቄ የተሞላበት ትሬኒንግ ካልተሰጠ በስተቀር ይሄ የጎል ማስቆጠሪያ መንገድ በቀላሉ ሊመጣ እንደማይችል ግልጽ ነው እንደምታውቁት በህይወታችን ውስጥ ምንም ነገር በቀላሉ ምናገኘው ነገር የለም የሰው ልጅ ለፍቶ ጥሮ የሚያመጣቸው ነገሮች ናቸው ይበልጥ የሰው ልጅ ውጤታማ የሚያደርጉት ተብሎ የሚታሰበው በላበ ያመጣው ነገር ይባላል አይደለም በእግር ኳስም እንደዛው ነው እግር ኳስም ያው ከህይወታችን ጋር ልንነጥለው የምንችለው ነገር አይደለም አርሰናል በተደጋጋሚ ሲጠየቅበት የነበረው በተደጋጋሚ ሲነሳበት የነበረው ቅድም ያልኳችሁ የሜቲክለስ ትሬኒንጎች ስላልነበሩ በደንብ የተሰራባቸው ስራዎች ስላልነበሩ ነው እነኚህ በደንብ የተሰራባቸው ስራዎች በተለይም ደግሞ ዝርዝር በሆኑ ጥንቃቄ የተሞላባቸው ዝርዝር የሆኑ በሜዳ ላይ የሚያጋጥሟቸው ችግሮች ለመፍታት ሐሳብ ይዘው የሚመጡ ሰዎችን በስፋት መጠቀም አለመቻሉ ነው ያለፉት 20 አመታት የጎዳው
ዘንድሮ ያለው አምና ያለው አርሰናል ካቻምና የነበረው አርሰናል ግን ለውጦቹን ከተመለከትን ለውጦቹ እንዲሁ ዝም ብለው በቀጥታ የመጡ ለውጦች አይደሉም። ለውጦቹ በጣም ድግግሞሻዊ በሆኑ ስራዎች የመጡ ለውጦች ናቸውና እነኚህን ጉዳዮች እስኪ እንመለከታለን። በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኛለሁ። ላይክ አድርጉ፣ ሼር አድርጉላቸው ለሚደርሰው የስፖርት ቤተሰብ እንዲደርስላቸው። ስለዚህ ጥሩ ጊዜ እናደርጋለን፣ ቆይታ ይኖረናል። መልካም ጊዜ። ከአንድ ሐሳብ ልነሳ። ሚኬል አርቴታ ወደ አርሰናል ሲመጣ በጣም ብዙ ጥያቄ የተነሳው የነበረው ምንድነው? አርቴታ በዚህ ሰዓት ለአርሰናል አስፈላጊ ሰው ነው ወይ የሚል ጥያቄ ነበር። በተለይ የዚህ አሰልጣኝ ሎው ፕሮፋይል ዝቅተኛ የሆነ የስብዕና ማንነት ለአርሰናል በሚሆን ልክ የተዘጋጀ ሰው አለመሆኑ አርሰናልን ወደ ታች ዳውንታርን ላይ እንዳይሆን መጠንቀቅ ያስፈልጋል የሚሉ ብዙ ትችቶች ነበሩ። በተለይም ለዚህ እንደ ምክንያት ያነሱት ይሄ አሰልጣኝ ገና ያንግስተር ነው፣ ወጣት አሰልጣኝ ነው። ከዚህ በፊት ልምድ ኖሮት ዋና አሰልጣኝ ሆኖ የሰራበት ያሸነፈበት ለጨዋታ መፍትሄ የሰጠበት የራሱ ውሳኔ የለም የሚል ነበር። በወቅቱ የነበረው የአርሰናል ቦርድ ግን ይሄን ሁሉ ጥያቄ ውድቅ ነበር ያደረገው። ምክንያቱም የዚህ አሰልጣኝ ዋና አሰልጣኝ ሆኖ በአርሰናል መቀጠል አሁናዊ ሳይሆን ወደ ቀጣይ ፌዝ የሚያሸጋግረን አሰልጣኝ ነው፣ ሐሳቡ ተመችቶናል የሚል ነበር። እንግዲህ ካቀረባቸው ሐሳቦች መካከል በመሬት ላይ ኳሶችና በአየር ላይ ኳሶችም የሚያጠቃበት መንገድ አንዱ ነበር። እንዳውም ከቀረበው ሪፖርት ውስጥ የሚኬል አርቴታ የአርሰናል በፕሪሚየር ሊግ ውስጥ ትልቁ ችግር ነው ብሎ በወቅቱ ያቀረበው የቆመ ኳስ አከላከልና የቆሙ ኳሶችን ምናስቆጥርበት መንገድ ነው ብሎ ነበር ያቀረበው። እንግዲህ ያኔ አርቴታ ይሄንን ተግባራዊ ሲያደርግና ወደ ስልጠናው ወደ አርሰናል ዋናው አሰልጣኝነት ሚና ሲመጣ ይሄንን እንደሚቀርፍ ተናግሮ ነበር የገባው ማለት ነው። ስለዚህ እየሰራው ያለው ነገር እንደሆነ እያደገ የመጣ ነገር እንደሆነ በጣም ግልጽ ነው። ለዚህ ሁሉ ደግሞ ፌዝ ኦፍ ትራንዚሽኑ የኒኮላስ ጆቪየር ወደ አርሰናል ያሰልጣኝ ስኳድ መምጣት ነው። ይሄን ከአመት ከ6 ወር ምናምን በፊት ስለ አርቴታ ፕሮዳክሽን ሲሰራ አንስቼው ነበር። በወቅቱ ሚኬል አርቴታ ይሄን አሰልጣኝ እንዴት እንዳመጣውና አሰልጣኙ እንዲመጣ የተፈለገበት ዋነኛው ምክንያት የአርሰናል የቆሙ ኳስ አከላከሎችና የአርሰናል የቆሙ ኳስ ጎሎችን ማስቆጠር ውስንነትን ለመቅረፍ እንደሆነ ለማንሳት ሞክሬ ነበር። ወሳኙ የሚባለው የዚህ ሰው የትልቁ አቅም ምንድነው? የሜቲክለስ የሆኑ ፈጠራ ላይ መሰረት ያደረጉ የጎል ማግቢያ መንገዶችን መፍጠር ነው። ጥንቃቄ የተሞላባቸው የጎል ማግቢያ መንገዶችን ነው የሚፈጥረው። እነኚህ ጥንቃቄ የተሞላባቸው የጎል ማግቢያ መንገዶች አብዛኛውን ጊዜ የቡድኑን የጎል ማግቢያ ፓተርኖች የሚወስኑ ናቸው። በ2025-26 ለምሳሌ አርሰናል እየሄደበት ያለው የትልቅ ጨዋታ የማሸነፊያ መንገድ እጅግ በጣም ዕውቀት ላይ መሰረት ያደረገና ተጋጣሚ በየጨዋታ ቀኑ ለመከላከል ወይም ደግሞ ይህንን ለመሸፈን በሚቸገርበት ልክ ነው። ስለዚህ በደንብ የታቀደበት ስራዎችን ይሰራል ማለት ነው። ይሄ ስራው ሩቲን የሆነ ፕሬሸር አለው። እንዳውም ዘገባው ምንድነው የሚለው? a routine that carefully drafted ነው የሚለው። ይሄ በጣም በጥንቃቄ ድራፍት የሚደረግ የሚሰራ ይሄ በጣም ዲዛይኑን የሚያወጡለት ስራ ነው። እንዳውም በውስጡ ያሉት ኤሌመንቶች በደንብ በትንታኔ ውስጥ የሚቀመጡ ናቸው። ለምሳሌ በኒኮላስ ጆቪየር በደንብ የተደራጀው ስራ አንዱ ክሬቲንግ ፕሬሸር። አርሰናል በተጋጣሚ ቡድን የግብ ክልል የቆሙ ኳሶችን ለማስቆጠር በሚደረጉ ሂደቶች ውስጥ ፕሬሸሮችን ለመፍጠር የሚቸገር ቡድን ነበር። ጭራሽ ፕሬሸር የሚፈጠርበት ቡድን ነበር። ይሄ የተጫዋቾች የተክለሰውነት ችግር አይደለም። አሁን ስንመለከተው
በዩሪን ቲምበር የሚባለው ተጫዋች ሜዳ ውስጥ ከሚገኙት ረጃጅም ተጫዋቾች መካከል አንዱ አይደለም፣ አጭሩ ተጫዋች ነው ሜዳ ውስጥ ከሚገኙ ተጫዋቾች ውስጥ። ይሄ ተጫዋች ሜትር ከ90 ሜትር ከ80 ከሚሆኑት የተከላካይ መስመር ተጫዋቾች ጋር ተጋፍቶ ጎሎችን የሚያስቆጥረው የተጫዋቹ ኳሊቲ ፕሬሸር የሚፈጥርበት መንገድ የታቀደና የተሰራ ስለነበረ ነው። ዩሪን ቲምበር አብዛኛውን የጨዋታውን መንገድ በተጋጣሚ የጨዋታ ክፍል ውስጥ የሚፈጽመው በሚሰጠው ሚና ውስጥ ነው። ሜትር ከ80 ነው። ለምሳሌ ተጫዋቹ ሜትር ከ80 ሆኖ በትልልቅ የተከላካይ መስመር ተጫዋቾች ለምሳሌ የነ ኒውካስል ዩናይትድን የተከላካይ መስመር ክፍል ብንመለከት አቬሬጅ ሜትር ከ89 እና ሜትር ከ90 ናቸው። 10 ሴንቲሜትር ልዩነቶች ይኖራሉ በመካከላቸው ማለት ነው። ይሄንን ሲያደርግ ግን ተጫዋቹ ፕሬሸር የሚፈጥርበት የራሱ የሆነ ቴክኒካል የሆነ ሙቮች አሉት። ለምሳሌ ዲኮይንግ ሙቭ ይባላል። ዲኮይንግ ሙቭ ማለት የሚያሳስቱት ሩጫ አለ። የዲኮይንግ ሙቭ መሪዋውን ዩሪን ቲምበር ነው። ይመጣል ገብርኤል ማጋሌሽን ወይ ያወራዋል፣ ይመጣል ወይም ደግሞ ዊሊያም ሳሊባን ያወራዋል፣ ይመጣል ወይ ባሳለፈው የውድድር ዓመት ከሆነ በጃኮብ ኪቪዮርን ይመጣል ያወራዋል። ከዛ ይሮጣል። በሚሮጥበት ሰዓት ዲኮይ በሚያደርግበት ሰዓት ተደብቆ በሚሮጥበት ሰዓት ምንድነው የሚፈጥረው ክፍተት ይኖራል ማለት ነው። ሌሎችን ፓርቲሲፔት አድርገው ጎሎች እንዲያስቆጥሩ፣ ሌሎች መጥተው ጎል እንዲያገኙ፣ የጎሉ መነሻ እንዲሆኑ እድል ይፈጥራል ማለት ነው። ይሄ የጨዋታ መንገድ በተለይ የዲኮይንግ ሙቭ በኒኮላስ ዮቬር አርሰናል ውስጥ ከመጡ በኋላ እየተተገበረ የሚገኝ አንድ ራሱን የቻለ ክፍልፋይ ሐሳብ ነው። ሁለተኛው ይሄ ኤሌመንቱ ምንድነው? ፕሬሸር መፍጠር ነው። ግብ ጠባቂዎች ላይ ፕሬሸር መፍጠር ነው። ለምሳሌ የግብ ጠባቂዎች ስክሪን አለ፣ ስክሪን የሚያዩት ስክሪን አለ። ይሄ የሚያዩት ስክሪን እርግጠኛ የሆኑበት እይታ ማለት ነው። ይሄ እርግጠኛ የሆኑበትን እይታ ሙሉ ምስል እንዳይኖረው ማድረግ ነው። ለምሳሌ ይሄኛው ተጫዋች ወይም ደግሞ ይሄኛው እንቅስቃሴ አደገኛ ነገር ሊፈጥርብኝ ይችላል ብሎ በሚያስብበት ሰዓት ይሄ ተጫዋች ወይም ደግሞ የሱ የቡድን ጓደኞች ይሄን ምስል ሙሉ እንዳይሆን ማድረግ ማለት ፕሬሸር ይፈጥራሉ፣ ይመጣሉ። ፕሬሸር በሚፈጥሩበት ሰዓት እንቅስቃሴው ፕሬሸር በሚፈጥሩበት ሰዓት እንቅስቃሴው የሚፈጥረውን ፕሬሸር የሚከተል አእምሮ በሚኖረው ሰዓት ግብ ጠባቂው ዋናውን የጨዋታውን ክፍል ይተዋል ማለት ነው። ዋናውን የጨዋታ ሐሳብ ይተዋል ማለት ነው። ስለዚህ ፕሬሸር የሚፈጥሩበት ራሱን የቻለ የግብ ጠባቂ የሐሳብ መበተኛ ስራ አላቸው ማለት ነው። ሌላው የኒኮላስ ዮቬር የጨዋታ ታክቲክ ሆኖ በእንቅስቃሴ በሜዳ ውስጥ በተደጋጋሚ ተግባራዊ ያደረገው የሚገኘው የተከላካይ መስመር ተጫዋቾችን አስተማማኝ አቋቋም መረበሽ። አስተማማኝ የሚባለው አቋቋም ፊት ለፊት የሚያዩቸውን የተከላካይ መስመር ተጫዋቾች የሚያነቧቸውን ተጫዋቾችን እርግጠኛ ሆኖ መከላከል ነው። ነገር ግን በእነሱ ጀርባ ለምሳሌ ከጀርባቸው ይቆሙና እንደገና ደግሞ ወደፊት የመሄድ ዲኮይ የማድረግ ወይም ደግሞ ማሳሳት። ይህንን በሚያደርጉበት ሰዓት ትክክለኛ የሚባለውን ፓኖራማ ቪውን ወይም ደግሞ ሙሉ የአቋቋም ምስል የሚሰጣቸውን የነኚህን ተጫዋቾች አፈጻጸም ዲስራፕት ያደርገዋል ማለት ነው፣ ይረብሸዋል ማለት ነው። ይህንን በሚያደርጉበት ሰዓት የተከላካይ መስመር ተጫዋቾች ስለ ኔክስት ሙቭ እርግጠኛ የነበሩበትን ስለ ቀጣዩ መከላከል አስተማማኝ የሆነ አቋቋም ነው ብለው ያሰቡትን የነሱን አፈጻጸም ሌላ መልክ ይሰጠዋል ማለት ነው። ለምሳሌ ሰሞኑን ከተቆጠሩት የቆሙ ኳሶች ውስጥ እነኚህ የተቆጠሩትን ጎሎች ካየን በቻምፒየንስ ሊግ አትሌቲኮ ማድሪድ ላይ ያስቆጠረውን የጋብርኤል ማጋሌሽን የመጀመሪያውን ጎል ከተመለከታችሁት እርግጠኛ የሆኑበትን የመከላከል ቀጠና በትክክለኛው አቋቋም እንዳይቆሙና እንዳይሸፍኑ በሚደረጉበት ቅጽበት ውስጥ ነው ከመሃል ወጥቶ ጎሉን ማስቆጠር የቻለው።
ይሄ ማለት የተከላካይ መስመር ተጫዋቾች የእይታ ችግር ውስጥ እንዲገኙ ያደርጋል ማለት ነው። የእይታ ችግራቸውን ማክሲማይዝ ማድረግ የሚችል አቋቋም ይፈጥራል ማለት ነው። ይሄን ኒኮላስ ጆቬ በተደጋጋሚ የሚያደርገው ነው ማለት ነው። በተለይ ደግሞ የስፔሲፊክ ዊክነሶች ላይ ወይም ደግሞ ከዚህ በፊት ተደርገው እነኚህ ከዚህ በፊት የተደረጉት ጨዋታዎች የፈጠሯቸው ድክመቶች ይኖራሉ። እነኚህ ከዚህ በፊት የተደረጉ ጨዋታዎች የፈጠሯቸውን ድክመቶች ቡድኖች ከዚህም በኋላ ሊደግሟቸው ይችላሉ ወይም ደግሞ እንደ ስህተት ልናያቸው እንችላለን በሚል በእነኚህ ስህተቶች ላይ መሰረት ያደረገ አናሊሲስ እየሰራ የጨዋታ ጊዜ ያሳልፋሉ ማለት ነው። አብዛኛውን ጊዜ በስህተቶች ላይ ያለውን አመለካከት በሚገባ በጥንቃቄ የሚያነብና የሚያጠና ነው የኒኮላስ ጆቬር የጨዋታ ታክቲክ ማለት ነው። የተጫዋቾችን ፖዚሽኒንግን በትኩረት ይመለከታል። በተለይም ደግሞ የኮምፕሌክስ ፕሌየር ሙቭመንት ይለዋል። የተጫዋቾች ፖዚሽኒንግን የተከላካይ መስመር ተጫዋቾች የሚያዩትን ነገር ነው የሚያምኑት። ዮሃን ክራይፍ የሚናገረው ነገር አለ። የተከላካይ መስመር ተጫዋቾች አብዛኛውን ጊዜ የተቃራኒ ቡድን የተከላካይ መስመር አቋቋም ላይ 99.9% የሚሆነው እርግጠኛ የሚሆኑት የሚያዩትን ነገር ነው። በየትኛውም ሁኔታ ውስጥ እርግጠኛ የምትሆነው ስለምታየው ነገር ነው እንጂ ስለማታየው ነገር አይደለም እርግጠኛ የምትሆነው። ስለዚህ የማያዩትን ነገር ማክሲማይዝ አድርግ ነው የሚለው። የማያዩት ነገር ላይ ትኩረት አድርገህ በዛ ድክመታቸው 1% ቢሆን ያን ማሳደግ ቻል ነው የሚለው። ይህንን ኒኮላስ ጆቬ ምንድነው የሚለው? ኮምፕሌክስ ፕሌየርስ ሙቭመንት ይለዋል። በጣም ውስብስብ የሆነ የተጫዋቾች እንቅስቃሴ ይለዋል። ይህን የውስብስብ የተጫዋቾች እንቅስቃሴ አብዛኛውን ጊዜ ወደ ቦክሱ ጠርዝ ላይ ይሄድና ኮኦርዲኔትድ የሆነ ወይም ደግሞ የተቀናጀ ሩጫዎች ይደረጉበታል። ወደ ቦክሱ ለምሳሌ አይታችሁ ከሆነ 6 ወይም ደግሞ 5 የሚሆኑ የአርሰናል ተጫዋቾች ወደ የት ይሄዳሉ? ወደ ቦክሱ ጠርዝ ይሄዳሉ ተሰብስበው። ከዛ በኋላ ኳሱ ሊመታ ሲል እንደገና ደግሞ በትንትንትን ብለው ይመጡና መሃል ላይ የሚገኘውን ስፔስ ደግሞ እንደገና ኤክስፕሎይት ያደርጋሉ፣ ክፍተቶችን ያገኛሉ ማለት ነው። ስለዚህ ይሄ ታክቲክ ግራ የሚያጋባ ታክቲክ ነው ለተቃራኒ ቡድን። ይሄ ኮኦርዲኔትድ የሆኑ ሩጫዎች ናቸው። የተቀናጁ የተሰራባቸው ሩጫዎችን ነው የሚያደርገው። በተለይ የግብ ክልልን ሳጥን ማክሲማይዝ ማድረግ ነው። የግብ ክልልን ሳጥን ጠርዙን በሚገባ መጠቀም መቻል ማለት ነው። ለምሳሌ መልቲፕል ፕሌየርስ ፖዚሽን የሚባል አለ። ለምሳሌ አንድ ቦታ ላይ መልቲፕል ወይም ደግሞ ትሪፕል የሁለት ወይም ደግሞ የሶስት ተጫዋቾችን የጋራ ቆሞ ጥምረት እንመለከታለን። እንዳም አንዳንዴ ሲያወሩ ሁሉ ትመለከታላችሁ አይደል? ሲያወሩ በጆሮ ወይንም ደግሞ በአይን ሲጠቃቀሱ ምናምን ነገር ትመለከታላችሁ። ያ በራሱ የሚፈጥረው ነገር ምንድነው? ተጋጣሚ ቡድንን መረበሽ ነው። ተጋጣሚ ቡድንን በስርዓት እንዳይከላከል ማድረግ ነው። ተጋጣሚ ቡድንን አደጋው እየመጣ እንደሆነ እንዲያስብና ማሰብ ከሚገባው ልክ በላይ እንዲያስብ ኦቨርቲንኪንግ ውስጥ እንዲገባ ማድረግ ነው። ኦቨርቲንኪንግ ውስጥ በገባ ቁጥር በጣም ዲቴይል የሆኑ ትንንሽ ነገሮች ይጠፉሃል። በቃ ከፍተኛ የሆነ የማሰብ የአእምሮን የማጨናነቅ ውጥረት ውስጥ በገባ ቁጥር ብዙ ነገሮችን ትረሳለህ። ስለዚህ ይሄን የሚያደርግበት ዋነኛው ምክንያት አሰልጣኙ ኮኦርዲኔትድ የሆነ የመልቲፕል እና ትሪፕል የተጫዋቾች ሩጫዎችና ይሄ ግሩፖች ይፈጥራል ማለት ነው። ስለዚህ ፕሬሸሩን የብሎክ የተደረገውን የተከላካይ መስመር ክፍል አቋቋሙን ይሰብረዋል ማለት ነው። በዚህ የኒኮላስ ጆቬር የስልጠና ታክቲክ ውስጥ በነገራችን ላይ አዳፕታቢሊቲ ኤንድ ቫራይቲ የሚባል ሐሳብ አለ። ተጫዋቾች አዳፕት ማድረግ አለባቸው፣ መላመድ አለባቸው እና ከመላመድም ባለፈ ደግሞ ቫራይቲ የተለያየ የሆነ ቁመት ሊሆን ይችላል፣ ስፕሪንት የማድረግ ኳሊቲ ሊሆን ይችላል። በዚህ ስፕሪንት በማድረግ ኳሊቲ የሚሰሩት ነገር ስላለ ነው ዘለው ሄደው ጎሎችን ለማስቆጠር ዘለው ሄደው ሌሎችን የተጋጣሚ ቡድን ተጫዋቾችን ለመረበሽ በሚረዳ መንገድ ማለት ነው። የአሰልጣኙ ሰፊውን የተጋጣሚ ቡድን ሳጥን እንዴት ማጥቃት ይቻላል በሚለው ላይ
በሚገባ በተሰናሰለ መንገድ ነው የሚሰራው። በሚገባ በተሰናሰለ መንገድ ነው እየሰራ ያለው። በተለይም ደግሞ እያንዳንዷ ሙቭ እያንዳንዷ ሩቲን ሙቭ ነው የሚለው። በተለይ ስዊንግ ኳሶች የተንጠልጣይ ኳሶች ላይ ትኩረት አድርገው እንዲሰሩ እነኚህ ተንጠልጣይ ኳሶች አድሬስ የሚደረጉባቸው ቦታዎች ላይ ተጫዋቾች ኮንሰንትሬት አድርገው ትኩረታቸውን ሳያጡ እነኚህ ኳሶች ላይ አፈጻጸማቸውን እንዲያስተካክሉ ነው የሚያደርገው። ለምሳሌ ሾርት ኮርነሮችን ቶሎ ይጀምሩታል። አንዳንዴ ሾርት ኮርነሮችን ልክ ቡካዮ ሳካ ወይም ደግሞ ጋብሪኤል ማርቲኔሊ ልክ ለዴክለን ራይስ ሰጥቷል። ዴክለን ራይስ እንደሚጥለው ማለት ነው። ስለዚህ ይሄ ሾርት ኮርነር ሙቭመንቶችም አሉት። እነኚህ የሾርት ኮርነር ሙቭመንቶች ወይም ደግሞ የሾርት ፍሪ ኪክ ሙቭመንቶች ታርጌት የሚደረጉ ለነዛ ኳሶች የሚዘጋጁ ሰዎች አሉ። ልክ እንደነ ጋብሪኤል ማጋሌሽ አይነት ተጫዋቾች ይዘጋጃሉ። በእያንዳንዱ ሁኔታ ውስጥ በእያንዳንዱ የጨዋታ ሲቹዌሽን ውስጥ የሚዘጋጁ ናቸው። አሁን ወደ አርሰናል ከመጣ በኋላ ቪክቶር ዮኬሬሽ ቀጣዮቹ አስቸጋሪ አርሰናል የመጀመሪያ ጎል ማስቆጠሪያ መንገዶች መካከል የቪክቶር ዮኬሬሽ የግንባር ኳስ ነው የሚሆነው። ምክንያቱም ይሄ ተጫዋች በድግግሞሽ ልምድ ተደጋጋሚ የሆኑ እድገቶችን እያመጣ ነው። አብዛኛውን ጊዜ ስፔሲፊክ የሆኑ ሩቲኖች ላይ ትሬኒንግ ይሳተፋል። ይሄንን ሚኬል አርቴታም ተናግሯል። የትሬኒንግ እድገቱ በጣም አስገራሚ ነው ብሏል። በትሬኒንግ ኮሚትመንቱ ነው ያለው። በትሬኒንግ የጨዋታ ቀን በሚያሳየው እንቅስቃሴ እናንተ አይደለም ጃጅ የምታደርጉት። የትሬኒንግ ቀን ኮሚትመንቱ ግን አሁን እየተነሳበት ያለውን ትችት ለማስተካከል በቂ ነው ብሏልና ከኮሚትመንቶቹ መካከል አንዱ የአየር ላይ ኳስ ሽፍት ማድረጉ ነው። የአየር ላይ ኳስ አጠቃቀሙን ጥራቱን እየጨመረ መምጣቱ ነው። ከዚህ በኋላ ቪክቶር ዮኬሬሽ እና ጋብሪኤል ማጋሌሽ ያሉበት የተቃራኒ ቡድን ሳጥን ሴፍ አይሆንም። ከዚህ በላይ ነው የሚሆነው ማለት ነው። ኤክሲድ የሚያደርግ የጨዋታ ኳሊቲ ዕውቀት ነው እየሰሩ የሚገኙት። የሚያድግ የጨዋታ ኳሊቲ የሚያድግ ዕውቀት ነው እየሰሩ የሚገኙት። ምክንያቱም እየተሰራበት ያለው ነገር እያደገ ያለ ነገር እንዳለ የሚያሳይ ነው። አሁን ላይ አርሰናል ኢኖቬቲቭ የሆኑ አይዲያዎችን ይዞ መጥቶ ነው እንግዲህ የቆሙ ኳሶችን የቡድን አንዱ የግብ ማግቢያ መንገድ ያደረገው። ኢኖቬቲቭ ነው። በዚህኛው ዘመን አሰልጣኞች አንድ ሊያደርጉት የሚገባው ነገር ምንድነው? በፈጠራ የተሞላ ዕውቀት ካለ በተለይ በመታጠቃበትና በመተከላከልበት መንገድ ዕውቀቱ ካለ ሜዳ ላይ የሚያጋጥሙህ ከባድ የሚባሉ ነገሮች አይኖሩም ነው። በእርግጥ በሜዳ ላይ የሚያጋጥሙት ከባድ የሚባሉት ነገሮች መፍትሄ የሚያገኙ ናቸው። በተለይ አሰልጣኞች በተደጋጋሚ የሚሰሯቸው ከሆነ አሰልጣኞች በተደጋጋሚ የሚያከናውኗቸው ከሆነ አሰልጣኞች በተጫዋቾች አእምሮ ውስጥ በሚያሰርጹት ልክ ነው የተሻለ የቡድን እድገት የሚኖረውና ያ የቡድን እድገት በአርሰናል በሚገባ እየተመለከተ ነው። የቆሙ ኳስ አጠቃቀማቸው የተሻለ ጥራት ያለው የቆመ ኳስ አጠቃቀም ላይ እያረፈ ስለመጣ ማለት ነው። እንግዲህ አብዛኛው የአውሮፓ ተንታኞች አርሰናልን ቢተቹትም አርሰናል ሰርቶ ያመጣቸው ነገሮች እንደሆኑ ግልጽ ነው። ስለዚህ እየተሰራ በሊጉ ውስጥ ደካማ የቆመ ኳስ አጠቃቀም ታሪክ የነበረው ቡድን በሊጉ ውስጥ የሚያስፈራ የቆመ ኳስ አጠቃቀም ደረጃ ላይ ደርሷል። አሁን ላይ ጭራሽ በሊጉ አርሰናልን ሳጥን ውስጥ መከላከል እንዴት ይቻላል የሚል ህብረት ነው የሚያስፈልጋቸው ማለት ነው። ሌሎች ቡድኖች ትልልቆቹ እንደነ ሲቲ፣ ትልልቆቹ እንደነ ቼልሲ አይነት ቡድኖች፣ እንደ ቶትናም አይነት ቡድኖች፣ እንደ ማንቸስተር ዩናይትድ አይነት ቡድኖች አርሰናልን በሚገጥሙበት ሰዓት ሁሌም ቢሆን የራሳቸው ሳጥን ውስጥ የአርሰናል ተጫዋቾች ካሉ ሴፍ አይደሉም ማለት ነው። ይሄ ደግሞ የተሰራበት ያደገ እና ህይወት አልባ የነበረውን እንቅስቃሴ ህይወት እየሰጠ ስራ ነው። ያው አብዛኛውን በእግር ኳስ እንቅስቃሴ ውስጥ የሚያድግ ነገር ሁሌም በድግግሞሽ ውስጥ የሚቆይ ነገር ነው። አርሰናል በድግግሞሽ ውስጥ ያቆየው ነገር ነው እንግዲህ የቆሙ ኳስ አጠቃቀሙ የተሻለ ጥራት ያለው የቆመ ኳስ አጠቃቀም እንዲሆን ያደረገው ማለት ነው።
ስለነበረን ቆይታ ከልብ አመሰግናለሁ። ግን እናንተ ሰሞኑን እየተሰነዘሩ ያሉ ሐሳቦች ላይ ምን አይነት አመለካከት አላችሁ? እስኪ አስተያየት ስጡበት። ነገ ደግሞ በሌላ ፕሮዳክሽን እመለሳለሁ። ጥሩ ጊዜ ይሁንላችሁ።